ዶክተሩን ቀጥቅጦ ጣለው። አደይ ዴቭን አዋረደችው። አይንህን ላፈር አለችው። ጉድ! አደይ ትሰማኛለህ? አንተ ሁሌም ቅናትህና አጉል ሰው አለመረዳትህ እዚህ እያደረሰን ነው ዴቭ። ቆይ አሁን ምን እያደረክ ነው? ዶክተሩስ ምን አደረገህና ነው በዚህ ልክ እንደዚህ ያደረከው? ብላ አደይ ዴቭን በጣም ተቆጣችው። ዴቭ ቅናቱ ገደብ አልቆ ኧረ እባክሽ እና ታዲያ አንቺ በጠረረ ፀሐይ እዚህ ከሱ ጋር ምን ታደርጊያለሽ ብሎ ሲላት ምንስ ባደርግ አንተ ምን አገባህ? ትሰማኛለህ? ከዚህ በኋላ እንደውም አልፈልግህም። ቤተሰቦቼ ያልፈለጉትን ትዳር ላንተ ብዬ መስዋዕትነት አልከፍልም። እስከ ዛሬ ቢያንስ አይኔን አይተህ ትረዳኛለህ ብዬ ነበር ዴቭ። አንተ ግን እንኳን ልትረዳኝ ይቅርና ተነጭራሹም ሁልጊዜ እኔ እንድረዳህና አንተ ያልከውን በሙሉ እሽ እንድልትል ነው የምትፈልገው። እስኪ ንገረኝ፣ ሊሊ በታመመችበት ሰዓት ሊሊ ሊሊ አትበይ ለእኔም ጊዜ ስጪኝ ስትል፣ አሁን ደግሞ ወደ አንተ ስመጣ ደግሞ ካንተ እንድሽሽ በጣም ብዙ ነገሮችን ታደርጋለህ። እኔ እኮ ኩል በጣም ብዙ ነገሮችን ደብቄና ሸሽጌ ነው ካንተ ጋር መኖር የቻልኩት። ታዲያ አንተስ እኔን ለምንድን ነው መረዳት ያቃተ? ቆይ የእውነት የወንድ ጓደኛ ወይም የወንድ ወንድም እንዲኖረኝ አትፈልግም ማለት ነው? ሁሌ ካንተ እስር እስር እንድትል ብቻ ነው እንዴ የምትፈልገው? እስኪ ንገረኝ። ከዚህ በኋላ አንተ የምትፈልገውን ነገር በሙሉ አላደርግም። አንተንም ለማስደሰት ብዬ የውሸት መሳቅና መጫወት በጣም ሰልችቶኛል። ታውቃለህ፣ እኔ በጣም ጨንቆኝ እያለቀስኩኝ ነበረ። እናም ዶክተር መጥቶ አጽናናኝ። ታውቃለህ፣ በአሁኑ ሰዓት አንተ ነበርክ እንጂ ልታጽናናኝና አይዞሽ ልትረዳኝ የምትገባው ዶክተሩ አልነበረም። ግን ደግሞ ዶክተሩ ካንተ በልጦ እኔን እየተረዳኝና እንዲሁም እምባዬን እያበሰልኝ ነው። ስለዚህ የምትፈልግ ከሆነ አርፈ ህይወትህን ቀጥል፣ የማትፈልግ ከሆነ ደግሞ ተናገር። እኔ እኮ ያንተን ፍቅር የቻልኩት እኔ የሆንኩኝ ነኝ። ታውቃለህ፣ ዛሬ አንተ እኔ ላንተ እንደማልገባና የወረድኩ ሴት እንደሆነች ስትነግረኝ ነበረ። እንዲሁም ቤተሰቦችን ሳይቀር ጠቅሳ አንቺ ደሃ ነሽ ምንም ነገር የለሽም ብላ ስትሳደብ ነበር። እኔ ግን ሁሉንም ነገር ላንተ ዋጥ አድርጌ ላንተ ፍቅር ብዬ ላንተ መስዋዕትነት አድርጌ ልከፍልልህ ነበር እና ታዲያ ይሄ ፍቅር የእውነትም ላንተ አይገባህም ማለት ነው ብላ ልጣ ጣል አድርጋው ስትሄድ ዶክተሩ አየህ፣ ቆይ አንተ ግን ይችን የመሰለች ልጅ በጣም የምትወድህና የምታፈቅርህ ምን ያህል አለመተማመን ቢኖርብህ ነው እንደዚህ ያደረካት? እስኪ ንገረኝ ዴቭ። የእውነት በጣም ተሳስተሃል። እናም እኔን እና እሷን መጠርጠርህ ራሱ አንተ የወረድክ ሰው ትንሽነትህን ያስረዳል ብሎ አለው። ቆይ ምን እያደረክ ነው? ምንስ እያልክ ነው? አይ ምንም አላልኩም። በኩል ገጀራው ደግዬ እያደረገ ዶክተሩን እያታለለው ይገኛል። እናም አደይንና ዶክተሩን ወንጀለኛ ለማስባል የታመመ ሰው መስሎ ሆስፒታል እየሄደ በተደጋጋሚ መረጃዎችን እያጠና ይገኛል። ሊሊ አክስቷ ደውላ ማስፈራራቻና ዛቻ ደረሳት። ተጠንቀቂ፣ ምክንያቱም የቤቱ ካርታና እንዲሁም ሁሉም ነገር እኔ ላይ እንዳለ አትዘንጊ ብላ አለቻት። ምን እያልሽ ነው አክስቴ? ምን ነው የእውነት እስካሁን አንቺ ጋር መስሎች ነበር እንዴ? እኔ ጋ እኮ ነው። እድሜ ለብር እንግዲህ ሁሉም ትክክለኛ መረጃ እኔ ቤት ገብቷል። ስለዚህ ፍርድ ቤት እንገናኝና ሁለታችንም ተከራክረን ያንን ቤት ማን እንደሚወስደው እንተያያለን ብላ አለቻት። ከዛ በጣም ደነገጠ ባቡሬ። ምን እያለች ነው ሊሊ? እስኪ ንገሪኝ ብሎ ሲላት አላውቅም አክስቴ፣ ግን የሆነ ነገር እምታውቅ ትመስላለች። ምን ማለት ነው ይሄ ደግሞ? አላውቅም ብቻ ግን ደውላ የቤቱ ካርታ እኔ ጋር መሆኑን አትዘንጊ፣ እናም ለክርክሩ በደንብ አድርገሽ ተጠንቀቂ ብላ አለችኝ ባቡሬ። ስለዚህ የሆነ ነገር አለ ማለት ነው። ግን ደግሞ የቤቱን ካርታ አንቺ ብቻ አይደለሽ እንደ ያስቀመጥሽው? ማለቴ የምታስታሽውሽበት ቦታ ወይም የሰጠሽው ሰው አለ እንደ ብሎ ሲላት፣ አረ በፍጹም ባቡሬ፣ እኔ ራሴ ነኝ ቤት ውስጥ ነው ያስቀመጥኩት። ግን ደግሞ አክስቴ ምንም ነገር ሳትይዝ
ሳትይዝ እንደማታወራ በደንብ አድርጌ ነው የማውቀው። እናም ንገረኝ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ የፍቅር እናትና አደይ ተቀያየሙ። የፍቅር በጣም እልክ ውስጥ አስገብታ ዲቭ እንደማይሆናትና እንደማይመጥናት ይልቁንስ ከሱ መራቅ እንዳለባት ስትነግራት አደይ ስሜቷን መቆጣጠር አቃታት። ይልቁንስ እባክሽ ፍቅር እልኬን አታስጨርሹ። ደግሞ ምን እኮ በተደጋጋሚ ከኔና ከዲቭ እንድትርቂ ነግሬሽ ነበረ። ቆይ ታዲያ ምንድን ነው አላማና እቅድሽ ብላ ስትል እኔስ ምንም አደይ፣ ነገር ግን አንቺ በተደጋጋሚ ዲቭን የምታማልይበት መንገድ ምንም እየጣመኝ አይደለም። ቤተሰቦችሽ ሳይቀሩ አልፈልገውም እያሉሽ፣ አንቺ ግን ከስር ከስሩ እየሄድሽ እንደማታፈቅደውና እንደማትወጁ እኮ እየታወቀ ነው። ግን ደግሞ ምናልባት ለሀብትና ለንብረቱ ወይም ቤተሰቦቹ ውጭ ሀገር ስላሉ እንደሆነ ብለሽ ይሄንን በደንብ ነው የማውቀው ብላ ስትል ምን አለቻት አደይ። ቆይ አንቺ ግን ምን አይነቲቱ አረመኔና ጨካኝ ነሽ? አሁንም ድረስ ስለ ገንዘብና ስለ ሀብት ነው የምታወሪው ማለት ነው? ቆይ አንቺ ግን ይሄ ነገር አይሰለችሽም? ጧት ማታ እንደዚህ አይነት ወሬ ብላ ስትል ምንም አይሰለቸኝም፣ ደግሞም እውነታውን ነው ያወራሁት ብላ አለች። አሹ አረ ተረጋጊ ፍቅርተኝ። ቆይ ግን አንቺ ለምንድን ነው በዚህ ልክ እንደዚህ የሚያደርግሽ ብሎ ሲላት፣ አንተ ምን አገባህ አሹ፣ አርፈ ስራህን አትሰራም እንዴ ብላ ስትለው፣ አደይ ስሜቷን መቆጣጠር አቃታትና በጥፊ ላሰቻት። ቆይ ፍቅር ለምንድን ነው ስነ ስርዓትሽን የማትይዡ? እስከ ዛሬ አክብሬሽ እትዬን አክብሬ እንጂ አሁን ግን ከመስመር አለቅሽ። ከዚህ በኋላ ዲቭ አጠገብ እንድትደርሺ አልፈልግም። ሲጀመር አንቺ ተንኮልና ሸር ብቻ ነው ያልሺው። እህኔ ዲቭን ምን ልታደርጊው እንደነበረ ማን ያውቃል? ክላሱም እንዴት ትሄጂ አልፈልግም። ምን ነው አደይ፣ ይሄ እኮ የኔ ቤት ነው። ግን ደግሞ ክላሱ ያንቺ ክፍል አይደለም አይደል? የዲቭ ክፍል እስከሆነ ድረስ አርፈሽ ብትቀመጭ ይሻልሻል። ደግሞ እኔ የዲቭ ሚስት መሆኔን አትርሺ። ዛሬ ባይሆን ነገ የዲቭ ሚስት መሆኔ ስለማይቀር ብትዘጋጅና ብትጠነቀቂ ይሻልሻል ብላ አለቻት። በሌላ በኩል አደይ ብርሃን ጋር ደውላ የተፈጠረውን ነገር ንገሪኝ ብላ ስትል ምን ብዬ ነው የምነግርሽ እህቴ ብላ አለቻት። እስኪ ንገሪኝ፣ እኔ እኮ እዚህ ምድር ላይ ያለሽኝ አንድና አንድ ብቸኛዋ እህቴ አንቺ ነሽ የምትረጅኝ። ታዲያ የእውነት እናቴ ዲቭን እምቢ ያለችበትን ምክንያት ለምንድን ነው የማትነግሩኝ? ልጁ እኮ በእኔ የተነሳ እየተሰቃየ ነው፣ እኔም ደግሞ እየተሰቃየሁ ነው። ቢያንስ ትክክለኛ እውነቱንና እንዲሁም ሁሉንም ነገር አረጋግጬ ብቀመጥ ይሻለኛል ብላ ስትል፣ ብርሃኔ ይቅርታ አድርጊልኝ አደይ፣ ግን ደግሞ ይሄንን እማዬ እንጂ እኔ መናገር አልችልም ብላ ስትል ስልኩን ዘጋችና አደይ፣ ቆይ ይሄ ምን አይነት እጣ ፈንታ ነው? ምን አይነት ስድል ነው? ለምንድን ነው በዚህ ልክ አምላኬ የምትፈትነኝ? እያለች በጣም አለቀሰች። በኩል ዳይመንድና ገጀራው እንዲሁም ዶክተሩ መኪና ውስጥ ገብተው እየሄዱ ባሉበት ሰዓት ታዲያ የልጅ ትምህርት ቤት የት ነው ብለው ሲሉት እሱማ እዚህ ነው፣ ግን እናንተ ደግሞ እዚህ መውረድ ትችላላችሁ ብሎ ሲለው፣ ምን ነው አባባ እዚህ ሰፈር ደግሞ የህፃናት ትምህርት ቤት አለ እንዴ? እኔ እኮ እስከማውቀው ድረስ የለም ብሎ ሲለው፣ አይ ዳይመንድ እሱማ እዚህ ሰፈር አለ ብሎ አለው። ምን ነው ዳይመንድ መሆኔን ደግሞ እንዴት አወቅ? ዶክተሩ ቅድም ዳይመንድ ብሎ አላስተዋወቀንም እንዴ? ጨዋታህ ግን ይጥማል ብሎ አለው። እንደዛ ከሆነ ጥሩ፣ ለማንኛውም በልቻው ብሎ ዶክተሩን ከተሰናበተው በኋላ ዳይመንድ እና ዶክተር፣ ቆይ ግን ይህ ሰውዬ ትክክል ነው ብለህ ታስባለህ ዶክተር ብሎ ሲለው፣ ምን ማለት ነው ደግሞ ዳይመንድ? ይሄ አይ ዶክተር፣ በቃ የመጣው የሄደ ሁላ ይጫወትብሃል አይደለም? እስኪ ንገረኝ፣ አሁን እዚህ ሰፈር እንዴት ነው አጸደ ህፃናት የሚል ትምህርት ቤት ያለው? ይሄ እኮ እኛ የምንውልበት የእኛ ሰፈር ነው። ግን ደግሞ አንተ እንደፈለክ፣ በዛ ላይ ሁሉንም
ቤተሰቦችን እንደዚህ ካረክ ለአንተስ ምን አይነት ጊዜ አለኝ? ማለቴ የራስህን ኃላፊነት አትወጣም እንዴ? እኔ እኮ መርፌና ከኔን ብቻ መስጠት አይደለም የሰውንም ስነ ልቦና ማጥናት በጣም ያስደስተኛል ዳይመንድ ብሎ ሲለው፣ እንደዛ ከሆነማ ጥሩ ነው፣ ግን እንዳንተ ብዙ ሰዎችም እንደዚህ ሆነው ቢረዱ ምን ያህል በታደልን ነበር ብሎ ሲለው፣ አይዞ ሁሉም ሰው እኮ ይረዳል፣ ያው ጊዜና ሰዓት ይፈልጋል እንጂ ብሎ ሲለው፣ አሁን የኔን ነገር እኮ ምንም አላልከኝም እንዴ? ምን ማለት ነበረብኝ? እስኪ ልንገርህ፣ የእውነት እንደዛ ልቤን አሞኝ ልቤ ተሰብሮ ዳይመንድ የእውነትም አሞሃል እንዴ? አየህ ስለምስቅና ስለምጫወት የእውነትም ያመመኝ አልመሰለህም ነበር። ለማንኛውም እዚህ አንድ አውዴ የሆነ ሰው ስላለ አውርደኝ። ኧረ እንደውም መኪናውን ጠጋ አድርገው እንዴ! እዚህ ጋር ያለችው እኮ ሴት ናት ዳይመንድ። ታውኝ እስኪ ይሄ ሴት ነው ብለህ ታስባለህ? አሁን ለማንኛውም አንተናማ አንድ ሳክስ አለ በደንብ ልሳክስበት ብሎ ዳይመንድ የዶክተሩን ስልክ አሰርቆ ለዛች ለጓደኛዋ ሸልሟት ሄደ። እሷ ደግሞ ዳይመንድ እንደበድባለሁ ብላ በኬዝ የዶክተሩን ስልክ ይዛው እልም አለች። አደይ ቁጭ ብላ እያለቀሰች ባለበት ሰዓት ዶክተሩ መጣ። ቆይ ምንድን ነው እስኪ ንገሪ፣ ከዚህ በኋላ ቢያንስ ጓደኛሞች እንሆን፣ አንቺም የውስጥሽን ንገሪኝ። እኔ በአንተ ቦታ እንዲረዳኝና እንዲሁም ሁሉን ነገር መናገር የምፈልገው ላንተ አልነበረም። ታዲያ ለዲብ ነው እንዴ? እንዴት አወቅ? ምናልባት በህይወትሽ ውስጥ ያለው አንድና አንድ አሁን ላይ ዲብ ብቻ ነው እና ለዛ ብዬ ነው። ምን ነው ተሳሳኩኝ እንዴ? አልተሳሳክም ዶክተር፣ እስኪ ንገሪኝ አደይ። ቢያንስ አይዞሽ ብዬ እንኳ ማጽናናት ባልችል የሆነ ነገር ልመክርሽ እችላለሁ እና ከአስከፈ እስኪ ንገሪኝ ብሎ ሲላት፣ ዶክተር የሰው ልጅ እኮ ችግርን የሚረዳው ምናልባት እኔ ያለፍኩበትን የህይወት መንገድ አንተ አልፈህበት ከሆነ ብቻ ነው። ካልሆነ ግን ድንጋይ ላይ ውሃ እንደማፍሰስ ማለት ነው። ንገሪኛ እንዳለ አደይ ታሪኳን በሙሉ ስትነግረው ዶክተሩ ተረዳት። ይገርማል ዶክተር፣ ለካ አንተ ዶክተርን ብቻ ሳትሆን የሰውም ሐኪም የሰውንም ልጅ መረዳት ብቃት አለህ ብላ ስትለው፣ አዎ አደይ፣ ያው በአቅሜ ፈጣሪ በሰጠኝ ልክ ሁሉንም ነገር ለማስተካከል እሞክራለሁ። አንቺን ብትሆኚ ዲብን ለማግባት ስለወሰንሽና ስለተስተካከልሽ በጣም ደስ ብሎኛል ብሎ ሲላት፣ እኔም አመሰግናለሁ ዶክተር፣ ከምንም በላይ አንተ ስለተረዳኸኝና ሁሉንም ነገር ስለነገርከኝ እና ጓደኛሞችም ስለሆን ብላ ስትል ዴቭ መጣና ነገሩን አበላሸው። ዶክተር እጅጉን ተናደደ። ትሰማኛለህ? ከዚህ በኋላ አርፈ ተቀመጥ። አደይ አዝናና ተክዛ መረዳት ያቃተ ወንድ እኔን ለመመታት ድፍረቱ አለህ እንዴ? እስኪ ንገረኝ ብሎ ሲያዋርደው፣ ምንድን ነው አደይ የከፋሽ? ዴቭ በቃ አሁን ወደ ሊሊ ጋር ልሄድ ነው፣ አታሳብደኝ። አንተ ሁሌም እኔ ላይ እንደ ጮክና ሁሉን ነገር እንዳበላሸብኝ ነው ብላ አደይ ዴቭን ልክ ልኩን ነገረችው። ውድ የህያቤቴ ቤተሰቦቼ የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሸር፣ ላይክ፣ ሰብስክራይብ